ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ፋኖ በደብረ ማርቆስ ድል ተቀዳጅቷል። ደብረ ማርቆስ አየር ማረፊያን ለመጠበቅ በተቀመጠ ጠላት ላይ ጥቃት ተፈጽሟል። 206ኛ ኮር 14ኛ ክፍለ ጦር የብርሃኛው ጅብላ ሙተራ ሻለቃ በቸር ተከል ከተማ ጥቃት ለማድረስ በተንቀሳቀሰው የጠላት ኃይል ላይ በወሰደው እርምጃ የጎዛምን ወረዳ ዋና ባንዳ መቶ አለቃ አንላይ ስመኝ ሹመት በዛብን ጨምሮ በርካታ ሚሊሻና ፓራ ኮማንዶ ተደምስሰዋል። ከምሽቱ 12 ሰዓት እስከ 1 ሰዓት ተኩል በተደረገ ውጊያ ክላሽ የብሬንና የክላሽ ጥይት ተማርኳል። ከሞት የተረፉት የጠላት ከባድ ቁስለኞች ደብረ ማርቆስ ሆስፒታል ተወስደዋል። ሌላው የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በመተከል ዞን በተካሄደ አዲስ የፋኖ ተዋጊዎች ምርቃት ላይ ባደረገው ንግግር ህወሓት ከፌዴራል መከላከያ ሰራዊት ጋር በመሆን ፋኖን ላለመውጋት የወሰደው አቋም የገዢውን ፓርቲ ስልታዊ ዕቅድ ያከሸፈ መሆኑን ገልጿል። አርበኛ ዘመነ ካሴ በዚሁ ንግግሩ ህወሓት ከመከላከያ ጋር ሆነው ፋኖን አልዋጋም ማለቱ የብልጽግናን ሴራ አክሽፎታል በማለት የተናገረ ሲሆን ይህ ውሳኔ በመንግስት በኩል የአማራና የትግራይ ኃይሎች እርስ በርሳቸውን ለማጋጨት የተሸረበውን ስሌት ያመከነ ነው ሲሉም ተደምጠዋል። ከወራት በኋላ ወደ ሚዲያ በመውጣት ንግግር ያደረጉት አርበኛ ዘመነ ካሴ የአማራ ህዝብ ወታደራዊና ፖለቲካዊ ትግል ባይኖር ኑሮ የፕሪቶሪያው የሰላም ስምምነት እንኳን ሊመጣ እንደማይችል በመጥቀስ እሱ የሚመራው ኃይል በአሁኑ ወቅት በጥሩ ወቅታዊ ወታደራዊ አቅም ላይ እንደሚገኝም አስታውቋል። በመተከል በፌዴራል መንግስትና በፋኖ ኃይሎች መካከል እየተካሄደ ያለው ግጭት አንዴ በረዳ አንዴ ደግሞ የተፋፋመ በመሆን ሶስተኛ ዓመቱን ይዟል። እንዲሁ በወሎ ቤት አማራ በፋኖ ስልታዊ ወጥመድ የጠላት ኃይል ከፍተኛ ሽንፈት መከናነቡ ታውቋል። ሐምሌ 3 ቀን 2018 ዓ.ም በወሎ ቤት አማራ ቀጠና በላስታና በጋዞ ወረዳዎች በተካሄደው ከፍተኛ ወታደራዊ ግጭት የአማራ ፋኖ የጠላት ኃይልን በመደምሰስ አንጸባራቂ ድል ማስመዝገቡ ተገልጿል። በአፋብኃ ወሎ ቤት አማራ ምኒልክ 106ኛ ኮር 34ኛ ክፍለ ጦር አርበኞች አማካኝነት በተወሰደው ስልታዊ እርምጃ ከጋዞ ወረዳ እስቲያ ከተማ በመነሳት ጥቃት ለመሰንዘር ሲንቀሳቀስ የነበረው ጠላት 61ኛ እና 65ኛ ክፍለ ጦር በፋኖ ቀለበት ውስጥ በመግባት ክፉኛ መሽመድመዱ ታውቋል። ግጭቱ በተለይም በጓጉላ ማርያም፣ በስናጭራ መድኃኔዓለም፣ በዋሮ አካባቢዎች የተካሄደ ሲሆን የፋኖ አርበኞች የጠላት ኃይልን የጦር ሜዳ ስልት በመቆጣጠር ጀርባውን ወደ ገደል እንዲያደርግና ማምለጫ መንገዶችን በመዝጋት አቅጣጫ እንዲያጣ አድርገውታል። በዚህም የተነሳ በአፈሙዝ የተረፈው የጠላት ኃይል ለመሸሽ ሲሞክር ከ200 እስከ 300 ሜትር ጥልቀት ባለው ገደል ውስጥ በመውደቅ ከፍተኛ ኪሳራ አስተናግዷል። ምሽቱን ሐምሌ 2 ቀን 2018 ዓ.ም ከጠዋቱ ጀምሮ አመሻሽ ድረስ በተካሄደው በዚህ ውጊያ ፋኖ የመሬት አቀማመጥን እንደ ረጅም በመጠቀም የጠላት ኃይልን ሙትና ቁስለኛ እንኳን ለማንሳት ፋታ እስኪያጣ ድረስ በትንትኑን አውጥቶታል። በዚህም የተረፈው የጠላት ሰራዊት ወታደራዊ ቁሳቁሱን እየጣለ ወደ እስቲያ ከተማ በውርደት ፈርቷል። በዚህ ወታደራዊ ተጋድሎ ፋኖ ከፍተኛ ቁጥር ያለው የጠላት ወታደሮችን ከመደምሰሱ ባሻገር ለህልውና ትግሉ ወሳኝ የሆኑ በርካታ ጦር መሳሪያዎችና የተለያዩ ወታደራዊ ቁሳቁሶችን በቁጥጥር ስር መዋሉ ተረጋግጧል። ፋኖን ለመከብና ለመምታት በሚል በከባድ መሳሪያ ታግዞ ሲንቀሳቀስ የነበረው 2 ክፍለ ጦር ሙሉ በሙሉ በፋኖ ስልታዊ ወጥመድ በመውደቁ ለተመኘው የትግል ዓላማ የላቀ የበላይነት ማረጋገጫ ሆኗል። ይህ በእንዲህ እንዳለ የቀድሞው የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ኦክስዴቭ ከተባለ የውጭ ሚዲያ ጋር ባደረጉት ውይይት በሰጡት መግለጫ የሰሜን ኢትዮጵያ የትግራይ ጦርነት በሀገራዊ ማክሮ ኢኮኖሚ ላይ ያሳደረውን ከባድና ወዳሚ ጫና በዝርዝር አስገንዝበዋል። በሀገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን ሲመሩ የነበሩት ማሞ ምህረቱ በወቅቱ የነበረውን አጣዳፊ ኢኮኖሚ ውጥረት እንዲሁም ቀደም ሲል የነበረውን በብድር ላይ የተመሰረተ የህዝብ መሰረተ ልማትና የእድገት ጉዞ የደረሰበትን ገደማ አንስተዋል። ጦርነቱ አገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ በመክተት ለዓለም አቀፉ የገንዘብ ድርጅት ቅድመ ሁኔታዎችን እንድትገዛ አስገድዶታልም ብለዋል። በተለይም የኢኮኖሚ ማሻሻያ ፕሮግራሙንና የኢንዱስትሪ ፓርኮችን እድገት አስመልክቶ በሰጡት ማብራሪያ አገሪቱ በከፍተኛ ወታደራዊና ፖለቲካ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ፍሎቲንግ ማድረግ ጨምሮ በአይኤምኤፍ የሚመሩ የለውጥና እርምጃዎችን ተግባራዊ ለማድረግ መገደዷ ያስከተለውን ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቃዊና ጸጸት ገልጸዋል። ይህ ውሳኔ በሀገር ውስጥ የታቀዱ የኢኮኖሚ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነቱ መዘዝ ግን ሀገሪቱ ለውጭ የገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።